ውድ የፈታ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ለተሰንበት የሰዓቱን መረጃ አሰናድተናል። ይመጥናሉ፣ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። የትራምፕ አስተዳደር አፍሪካን በተመለከተ አሜሪካ ለዓመታት ስትከተል የነበረውን የፖሊሲ አካሄድ ለውጫለሁ ብለዋል። አዲስ ፖሊሲንም ይፋ አድርጓል። በዚህ ውስጥም የጦርነት አፋፍ ላይ ናቸው የተባሉት ኢትዮጵያና ኤርትራ በስም ተጠቅሰው መፍትሄ የተባለውን በግልጽ ተመላክቷል። ሩዋንዳንና ዴሞክራቲክ ሪፐብሊክ ኮንጎን አደራድረው ስምምነት እንዲፈርሙ ያደረጉት ትራምፕ የሱዳን ጉዳይ ባይሳካላቸውም ወደ ኢትዮ ኤርትራ እየመጡ ነው። ጥንቅራችን በዚሁ ዙሪያ የሚያደርሳችሁ ዘርዘር ያለ መረጃ አለ። የታገቱት አመራሮች መለቀቃቸው ተሰምቷል። በእገታው ሂደት በተባራሪ ጥይት የተመቱት አመራርም በሕክምና ላይ መሆናቸው ተሰምቷል። ጥንቅራችን መረጃውን ያደርሳል። በወሎ ነዳጅ ጉዳይ አፋጣኝ ጥሪ ቀርቧል። ነዳጁ ከመሬት ወጥቶ እየፈሰሰ መሆኑም ተሰምቷል። ዝርዝር መረጃውን እናደርሳለን። ከሰሞኑ የሱዳን ጦር ሱ-30 እና 35 የሚሰኙ ዘመነኛ የጦር ጀቶችን እንዲሁም ወታደራዊ ድጋፎችን የሚያገኝበት፣ በምላሹ ሞስኮ ደግሞ በሱዳን ፖርት ወታደራዊ ወደብ የምታገኝበት ስምምነት ከጫፍ መድረሱ ተዘግቦ ነበር። አሁን ላይ ሱዳን ሀሳቧን መቀየሯ ተነግሯል። ውሳኔው መቀልበሱን የተመለከተ ዘገባ አክለናል። ትራምፕ የሰላም ስምምነት ካፈራረሙ በኋላ ከባድ ውጊያ ገርሽቷል። የሰላም ስምምነቱ ላይ ጥያቄ ባስነሳው ውጊያ በሺዎች ተፈናቅለዋል። ጥንቅራችን መረጃውን ያደርሳል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ትራምፕ ኢትዮ ኤርትራን ሊያደራድሩ፣ በኢትዮጵያና ኤርትራ መካከል ዳግም ጦርነት ሊቀሰቀስ ይችላል የሚሉ የተለያዩ ዓለም አቀፍ መገናኛ ብዙሃን ተከታታይነት ያላቸው ዘገባዎችን እያሰራጩ ባለበት በአሁኑ ሰዓት በትራምፕ አስተዳደር በኩል ፖሊሲ ይፋ ሆኗል። ይህ ፖሊሲ ይፋ የሆነው በአሜሪካ የብሔራዊ ደህንነት ፖሊሲ ሰነድ ላይ ሲሆን ፖሊሲውም በኢትዮጵያ ኤርትራና ሶማሊያ መካከል አዲስ ግጭት ሊቀሰቀስ ይችላል የሚል ስጋት ያለው መሆኑን ያመለክታል። መፍትሄ በሚለው ላይም ግጭቱን መከላከል ላይ ትኩረት ማድረግ ያስፈልጋል በማለትም ምክረ ሀሳቡን ያስቀምጣል። የትራምፕ አስተዳደር የቀደሙት የአሜሪካ መሪዎች ሲከተሉት የነበረውን በእርዳታ ላይ የተመሰረተ አካሄድ ቀሪ በማድረግ አሜሪካ ከአፍሪካ ጋር የሚኖራት ግንኙነት ንግድን መሰረት ያደረገ ነው ብሏል። በዚህም አሜሪካ አፍሪካን በተመለከተ በተለይም በቻይና ብልጫ ስለተወሰደባት የአፍሪካን የማዕድን ሀብት ለመጠቀም አዲስ እንቅስቃሴ ጀምራለች። ትራምፕም በብዙ መድረኮች ደጋግመው ተናግረዋል። የቀድሞ ፕሬዝዳንት ጆ ባይደን አሜሪካ የአንጎላን ነዳጅ ሀብት በምትጠቀምበት ጉዳይ ለመነጋገር ወደ አንጎላ አምርተው የነበረ መሆኑ የሚታወስ ነው። ሆኖም ብዙም ሳይቆዩ በምርጫው ተሸንፈው ትራምፕ ወደ ነጩ ቤተ መንግስት በመግባታቸው የአፍሪካ ጉዳይ ብዙም ትኩረት ሳይሰጠው ቆይቷል። በዋነኝነት አፍሪካንና አሜሪካን በእርዳታ ያገናኝ የነበረው የአሜሪካ ዓለም አቀፍ ተራድኦ ድርጅት ዩኤስኤድ በትራምፕ አስተዳደር ስራውን እንዲያቆም መደረጉም የግንኙነቱን ድልድይ ሰብሮት ቆይቷል። አሁን ባለው ሁኔታ ለአፍሪካ የሚያስፈልገው እርዳታ ሳይሆን ንግድ ነው ብሎ የተነሳው የትራምፕ አስተዳደር አሜሪካ ከአፍሪካ ጋር የሚኖራት ግንኙነት በንግድ ላይ መመስረት ያለበት መሆኑን አቅጣጫ አስቀምጧል። የትራምፕ አስተዳደር በተለይ ደግሞ በአፍሪካ የማዕድን ሀብቶች ላይ አነጣጥሯል። ሆኖም ይህ የአፍሪካ ግጭቶች፣ የጦርነት ዝንባሌዎችና መፈንቅለ መንግስታት ደግሞ በሌላ አቅጣጫ ይህ የአሜሪካ ፍላጎት ብዙም ወደፊት እንዲራመድ የማያደርገው እንደሆነም ግምት የተያዘበት ሆኖም ታይቷል። ትራምፕ በሱዳን ያለውን የእርስ በእርስ ጦርነት ለመፍታት ያደረጓቸው ሙከራዎች በሙሉ በውጤት አልተደመደሙ። ከዚህ ውጭም ሀገራቸው አሜሪካ የዴሞክራቲክ ሪፐብሊክ ኮንጎን ከወርቅ እስከ አልማዝ የደለቡ ማዕድናትን መጠቀም ስለምትፈልግ ትራምፕ የቆየው የሩዋንዳና የኮንጎ ጦርነት በሰላም ስምምነት እንዲቋጭ አድርጌያለሁ ብለዋል። የሁለቱም ሀገራት መሪዎች ዋሽንግተን ዋይት ሃውስ ድረስ ሄደው የሰላም ስምምነቱን እንዲፈርሙም አድርገዋል። ይኸው የሁለቱ ሀገራት የሰላም ስምምነት ፊርማ ይፋ በሆነበት በዚሁ ሰሞን ደግሞ የኢትዮ ኤርትራም ጉዳይ በአስተዳደሩ በኩል ተነስቶ በሁለቱ ሀገራት መካከል አዲስ ግጭት እንዳይቀሰቀስ መከላከል አለብን በሚል ሰሞኑን ይፋ በሆነ የፕሬዝዳንት ዶናልድ ትራምፕ አስተዳደር የብሔራዊ ደህንነት ፖሊሲ ላይ ተመላክቷል። አዲስ ግጭት እንዳይቀሰቀስ መከላከል አለብን የሚለው ሀሳብ በምን መልኩ እንደሆነ በግልጽ የተብራራ ባይሆንም የግጭት መፍቻ ዘዴዎች ተብሎ ከሚጠቀሱት መሳሪያዎች መካከል አንዱ ድርድርና ንግግር ነው። የትራምፕ አስተዳደር በቀረጸው ፖሊሲ ደረጃ ለጉዳዩ ትኩረት የሰጠው መሆኑን በዚሁ የፖሊሲ ሰነዱ ላይ አመላክቷል። ይህ የፖሊሲ ሰነድ ይፋ ከመሆኑ ቀደም ብሎ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስልክ ደውለው ቀጠናዊ በሆኑ ጉዳዮች ላይ ከጠቅላይ ሚኒስትር አብይ አህመድ ጋር የተነጋገሩ መሆኑን የስቴት ዲፓርትመንት መረጃ ያመላከተ መሆኑ የሚታወስ ነው። ቀጠናዊ ጉዳይ ኢትዮጵያ፣ ኤርትራና ሶማሊያ የሚገኙበትን የአፍሪካውን ቀንድ የሚመለከት ነው። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ባለፈው ጥቅምት ወር ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ በሁለቱ ሀገራት መካከል ግጭት ከመቀስቀሱ ቀደም ብሎ እንደ አፍሪካ ህብረትና የአውሮፓ ህብረት ያሉ አህጉራዊ ተቋማት እንደዚሁም እንደ አሜሪካና ቻይና ያሉ ሀገራት በኢትዮ ኤርትራ መካከል ንግግር እንዲጀመር መንግስታቸው የጠየቀ መሆኑን ያመላከቱበት ሁኔታም ነበር።
በኤርትራ በኩል የሀገሪቱ የውጭ ጉዳይ ሚኒስትር ኦስማን ሳላህ ባለፈው መስከረም ወር በኒውዮርክ በተካሄደ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ በተሳተፉበት ወቅት ከዚህ ጎን ለጎን ከአሜሪካ ዲፕሎማቶች ጋርም ሲመክሩ ታይተዋል። የውጭ ጉዳይ ሚኒስትር ኦስማን ሳላህ ከዚህ ጉባኤ ጎን ለጎን ከፕሬዚዳንት ዶናልድ ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ጋር መክረውም ነበር። የውይይቱ ጭብጦች ምን ነበሩ በሚለው ዙሪያም በወቅቱ በአሜሪካ የኤርትራ ኤምባሲ አንድ መረጃ ይፋ አድርጎም ታይቷል። በዚህም ወቅት ውይይትን በተመለከተ ኤርትራ በሶስት የጋራ ጥቅሞች ላይ ለመወያየት ክፍት መሆኗን የውጭ ጉዳይ ሚኒስትር ኦስማን ሳላህ እንዳመለከቱ በኤምባሲው መረጃ ላይ ተመልክቷል። እነዚህ ሶስት ለውይይት ክፍት ናቸው በሚል የተጠቀሱት የጋራ ጥቅሞችም ቀይ ባህር፣ አባይና የአፍሪካው ቀንድ ናቸው። ኤርትራ በእነዚህ ጉዳዮች ላይ ውይይቶችን ስታደርግ አገራዊ ሉዓላዊነቷን ባከበረ መልኩ እንደሚሆንም ይሄው የኤምባሲው መረጃ ያከለ መሆኑም የሚታወስ ነው። የጋራ ጥቅሞች በሚል በተጠቀሱት ጉዳዮች ላይ ውይይቱ ከማን ጋር ነው በሚለው ግን ምንም የተገለጸ ነገር የለም። ከዚህ ውጭም የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ በዚያው በኒውዮርክ በተካሄደው የወደብ አልባ ሀገራት ጉባኤ ላይም ተሳትፈው ወደብን በተመለከተ የሀገራቸው የኤርትራ አቋም ምን እንደሚመስልም ሲናገሩ ተደምጠዋል። የጊዜው የመረጃው ምንጭ የሆነው ዳውን አፍሪካ ባሰራጨው ዘገባ በዚህም ኤርትራ ወደቦቿን ለሌሎች ክፍት በማድረጉ ረገድ ለሁለት ከፍላ የምትመለከተው መሆኑን የውጭ ጉዳይ ሚኒስትር ኦስማን ሳላህ ማስታወቃቸውን ዘገባው ያመለከተ መሆኑ የሚታወስ ነው። አንደኛ ኤርትራ ወደቦቹን ለወታደራዊ አገልግሎት ሌሎች እንዲጠቀሙበት ማድረግ ይቻላል ወይስ አይቻልም በሚለው ዙሪያ ሲሆን ሌላኛው ደግሞ ኤርትራ ሌሎች ሀገራት ወደቦቿን ለንግድ ጥቅም እንዲገለገሉበት ትፈቅዳለች ወይስ አትፈቅድም የሚለውን የተመለከተ ነው። ሁለቱን ለያይተው ማብራሪያቸውን የሰጡት የውጭ ጉዳይ ሚኒስትሩ በዚሁ ማብራሪያቸውም የኤርትራ ወደቦች ለውጭ ሀገራት ወታደራዊ ወይም የባህር ኃይል ቤዝነትን አትፈቅድም ሲሉ አስታውቀዋል። በወታደራዊ አቅጣጫ ያለውን የወደቦቹን ወይም የባህር በሩን በተመለከተ ዝግ መሆኑን የውጭ ጉዳይ ሚኒስትሩ በግልጽ እንዳመላከቱ ዘገባው አክሏል። ከዚህ ውጭ ግን የኤርትራ ወደቦች ለሲቪል አገልግሎት፣ ለሌሎች አገልግሎት የሚሰጡበት ሁኔታ እንደሚኖር የውጭ ጉዳይ ሚኒስትሩ ማስታወቃቸውን ዘገባው አክሎ አመላክቷል። ወደብ የማግኘት ጉዳይ ንግድ ጉዳይ እንጂ ፖለቲካዊ ወይም ወታደራዊ ጉዳይ አይደለም ያሉት ኦስማን ሳላህ በዚህ ወደቦቹን ለሌሎች ሀገራት የንግድ አገልግሎት ክፍት በማድረጉም ረገድ ዓለም አቀፍ የባህር ሕጎችና የተባበሩት መንግስታት ሕግጋቶችን ታሳቢ ባደረገ መሆኑን እንዳመላከቱ የዘገባው ምንጭ የሆነው ዳውን አፍሪካ አክሎ ያመለከተ መሆኑ አይዘነጋም። በኢትዮጵያ በኩል እየቀረበ ያለው ጥያቄ ኢትዮጵያ ከባህር በር ውጭ የሆነችው ፍትሐዊ ባልሆነ መንገድ ነው፣ ይህም የቀደመ ስህተት መታረም ወይም መስተካከል አለበት የሚለው ነው። የትራምፕ አስተዳደር ሁለቱን ሀገራት አደራድሮ ማስማማት ካለበት እነዚህን የሁለቱን ሀገራት የተራራቁ አቋሞች ወደ አንድ አማካይ ነጥብ ማምጣት ይጠበቅበታል። ሰሞኑን አዲስ አበባ ቆይታ ያደረጉት የአሜሪካ ወታደራዊ አመራሮች የኢትዮጵያ አቋም ምን እንደሚመስል ማብራሪያ የተሰጣቸው ሲሆን ይህንን ጉዳይ ለሚመለከተው የሀገሪቱ አካል እናደርሳለን በማለት ቃል የገቡ መሆኑም ታውቋል። ትራምፕ ኖቤል እሸለማለሁ በማለት የኢትዮጵያን ጉዳይ ከግብጽ ጋር አያይዘው እየደጋገሙ ሲያነሱ የነበረ መሆኑም የሚታወስ ነው። አሁን ደግሞ ፊታቸውን ወደ አፍሪካው ቀንድ ያዞሩ ይመስላል። በቀጣይ መረጃችን በወሎ ነዳጅ አፋጣኝ ጥሪ ቀረበ። በወሎ ነዳጅ ጉዳይ አፋጣኝ ጥሪ ቀርቧል። ነዳጁ ከመሬት ወጥቶ እየፈሰሰ መሆኑም ተሰምቷል። የነዳጅ ክምችቱ በተፈጥሮ አስገዳጅነት ከከርሰ ምድር በላይ መውጣት ከጀመረ ከ7 ዓመታት በላይ ቢያስቆጥርም እስካሁን ጥቅም ላይ እንዲውል ባለመሰራቱ አሁንም የነዳጅ ድፍድፉ መሬቱን ሰንጥቆ እየወጣ መሆኑን የተገለጸው በደቡብ ወሎ ዞን ለገሂዳ ወረዳ የተገኘውን የነዳጅ ክምችት በተመለከተ ለሀገር ውስጥ ዘጋቢዎች ቃል የሰጡት የደቡብ ወሎ ዞን ማዕድን ሀብት ልማት መምሪያ የማዕድን ስራዎችና ፍቃድ አስተዳደር ቡድን መሪ የሆኑት አቶ ጀማል ኢድሪስ ከዚህ በፊት በወረዳው ያለውን የነዳጅ ክምችት ጥቅም ላይ ለማዋል የተለያዩ ፕሮጀክቶች በግል ተቋማትና በመንግስት ተቋማት ሲሞካክሩ ነበር። እኛም በየጊዜው ጉዳዩ የሚዲያ ሽፋን እንዲያገኝ ስናደርግ ቆይተናል ብለዋል። እኛ ማድረግ የምንችለው ጥናት እንዲካሄድበት ግፊት ማድረግ ነው። በዚህም መሰረት በ2011 ዓ.ም ማዕድን ሚኒስቴር በጉዳዩ ላይ ውይይት አካሂዶ ነበር። በሰዓቱም ሀብቱ እንዳለ ከመሬት በላይ በምልክት ተጋልጦ እየታየ ስለሆነ ሀገራችንና የአካባቢው ማህበረሰብ እንዲጠቀም ለማድረግ ጥናት እንዲካሄድ ጥያቄ አቅርበንላቸው ተቀብለውን ነበር ብለዋል። ጥናት ለማካሄድም እቅድ መያዙን ነግረውናል። ከዛ በኋላ ግን ምንም አይነት እንቅስቃሴ እየተደረገ አይደለም ሲሉ አመልክተዋል። እንደ ዞን አሁን ያለን ሀሳብ ጉዳዩ በተለያዩ ሚዲያዎች ሽፋን እንዲያገኝ ማድረግና ከላይ ያሉት የሚመለከታቸው አካላት ትኩረት ሰጥተው ጥናት እንዲያደርጉ ጫና ማሳደር ነው። እኛ አቅደን የማንሰራው ጉዳይ ስለሆነ ፍላጎትና ሀሳብ ነው ያለን። ምክንያቱም ይህን የመስራት ስልጣን የተሰጠው ማዕድን ሚኒስቴር ብቻ ነው ሲሉ አክለው ገልጸዋል። የደቡብ ወሎ ዞን ማዕድን ሀብት ልማት መምሪያ የማዕድን ስራዎችና ፍቃድ አስተዳደር ቡድን መሪ የሆኑት አቶ ጀማል ኢድሪስ ነዳጁ በትክክል ወጥቶ መሬት ላይ እየታየ ነው። በተሰነጠቁ መሬቶች አማካይነት የወጣው ነዳጅ በአካባቢ የሚገኙ ውሃዎችን እየበከለ ነው። በዚህ የነዳጅ ክምችት ላይ ክልሉም ዞናችንም ወረዳውም ፍላጎታችን ተመሳሳይ ነው ሲሉ አብራርተዋል። አሁን ላይ በተሰነጠቀው መሬት ከላይ የሚፈሰውን ድፍድፉን የአካባቢው ማህበረሰብ በመውሰድ ለምሽት መብራትነት በኩራዝ በባህላዊ መንገድ እየተጠቀሙበት ነው። ይህ ማዕድን ለሀገር ትልቅ ገቢ ቢሆንም ትኩረት ተሰጥቶት እየተሰራ ባለመሆኑ ነዳጁ እየባከነ መሆኑም ነው የተገለጸው። ወሎ ዩኒቨርሲቲ ከዚህ በፊት የተለያዩ ባለሙያዎችና ተማሪዎችን በስፍራው በመውሰድ
ምልከታ አድርጎ ነዳጅ መሆኑን አረጋግጧል። በወቅቱ ባለሙያዎቹ አካባቢው በተዳከመ መሬት ነዳጅ ወደ ውጭ እንደወጣ ነው ያስረዱት። ነዳጅ ስለመሆኑ የሚያጠራጥር ነገር የለም ሲሉ ባለሙያዎች ማረጋገጫ ሰጥተውበታል። በቀጣይ መረጃ በአመራሮቹ እገታ በተባራሪ ጥይት የተመቱት የታገቱት አመራሮች መለቀቃቸው ተሰምቷል። በእገታው ሂደት በተባራሪ ጥይት የተመቱት አመራርም በሕክምና ላይ መሆናቸው ተሰምቷል። አቃቢያን ሕጎቹ ላይ በታጣቂዎቹ ጥቃት የተፈጸመባቸው ለስራ ወደ ጅማ ያቀኑ በነበረበት ወቅት ነው። ስራቸውን አጠናቀው በበደሌ አልፈው ረቡዕ ወደ 9 ሰዓት አካባቢ ወደ ነቀምት ሲመለሱ ታጣቂዎች መኪናቸውን አስቁመው አግተው እንደወሰዷቸው መዘገቡ ይታወሳል። የሕግ ባለሙያዎቹ ላይ ጥቃት አድርሰው ግድያውንና እገታውን የፈጸሙት በአካባቢው የሚንቀሳቀሱ መንግስት ሸኔ የሚለው የኦሮሞ ነጻነት ሰራዊት ታጣቂዎች መሆናቸውም ተዘግቧል። በታጣቂዎቹ ታግተው የተወሰዱት አቃቢያን ሕጎች ያሉበትን ሁኔታ በተመለከተ ከተለያዩ ወገኖች ከሚሰሙት መረጃ ውጪ በእርግጠኝነት ያሉበት አለመታወቁ ሲያነጋግር የቆየ ጉዳይ ነው። ከ10 ቀናት እገታ በኋላም አቃቢያን ሕጉ ከእገታ መለቀቃቸውን የተሰማው ከ10 ቀናት በፊት ወደ ምስራቅ ወለጋ ዞን ለስራ ሲጓዙ በታጣቂዎች የታገቱት የኦሮሚያ ክልል ጠቅላይ አቃቢያን ሕግ አለማየሁ መሰለና ይርጋለም ምትኩ ከትላንት በስቲያ አርብ መለቀቃቸውን ቢቢሲ ኦሮምኛ ዘግቧል። በእገታው መሃል በተባራሪ ጥይት የተመቱት አመራር አሁን ላይ እያገገሙ እንደሚገኙ ዘገባው ጠቅሷል። የመንግስት ጸጥታ ኃይሎች በዕለቱ ታጋቾቹን ለማስለቀቅ በከፈቱት ተኩስ አዲሱ ለጋስ የተባሉ የጠቅላይ ፍርድ ቤቱ አቃቤ ሕግ ቆስለው በአሁኑ ወቅት በአዲስ አበባ ሕክምና እየተደረገላቸው መሆኑን የተመለከተው የክልሉ አቃቤ ሕግ ጽሕፈት ቤትና የአቃቢያን ሕግ ማህበር ነገሰ ከበደ የተባሉት ሌላኛው የጠቅላይ ፍርድ ቤቱ ከፍተኛ አቃቤ ሕግ አብረው ታግተው ከተወሰዱ በኋላ ህዳር 17 ታጣቂዎቹ እንደገደሏቸው መግለጻቸው ይታወሳል። በታጣቂዎቹ የተገደሉት አቶ ነገሰ ከበደ ከሌሎቹ ባልደረቦቻቸው ተለይተው በታጣቂዎቹ ለምን ኢላማ እንደተደረጉ የታወቀ ነገር እንደሌለ የህግ ባለሙያው ተናግረዋል። የኦሮሞ ነጻነት ሰራዊት ቃል አቀባይ አቶ ጂሬኛ ጉደታ በቅርቡ ከግድያና እገታ ጋር በተያያዘ ለቢቢሲ እንደተናገሩት ድርጅታችን ሰላማዊ ሰዎችን ኢላማ አያደርግም ሲሉ ተናግረው ነበር። ነገር ግን ቡድኑ በሚንቀሳቀስባቸው አካባቢዎች ከሚፈጸመው የሰላማዊ ሰዎች፣ የመንግስት ባለስልጣናትና የመንግስት ሰራተኞች ግድያ እንዲሁም ጥቃቶች ጋር ስሙ በተደጋጋሚ ይነሳል። በቀጣይ መረጃ ሱዳን ሐሳቧን ቀየረች። ለሩሲያ የታሰበው የቀይ ባህር ወደብ ጉዳይ ውሳኔው ታጠፈ። ከሰሞኑ በሱዳንና ሩሲያ መካከል ውጤት ሊኖረው የሚችል ከፍተኛ ንግግር እየተደረገ መሆኑ ተነግሮ ነበር። የሱዳን ጦር ሱ-30 እና 35 የሚሰኙ ዘመነኛ የጦር ጀቶችን እንዲሁም ወታደራዊ ድጋፎችን የሚያገኝበት፣ በምላሹ ሞስኮ ደግሞ በሱዳን ፖርት ወታደራዊ ወደብ የምታገኝበት ስምምነት ከጫፍ መድረሱ ተዘግቦ ነበር። በቀይ ባህር በሱዳን በኩል ቋሚ የተጽዕኖ ስፍራ የማግኘት የሞስኮ ውጥን ታዲያ ከቀናቶች በኋላ ጥያቄ ውስጥ መግባቱ ነው አሁን የተነገረው። የሱዳን ፖስት የሱዳን ወታደራዊ ምንጮችን ጠቅሶ ሱዳን በጉዳዩ ላይ እያመነታች መሆኑን፣ ውሳኔው ለጊዜው ባለበት እንዲዘገይ መወሰኑን ዘግቧል። ከሰሞኑ በበርካታ መገናኛ ብዙሃን የተነገረው ሩሲያ በፖርት ሱዳን የባህር ኃይል ሎጂስቲክስ ወደብ ግንባታ የመጀመር ዘገባ ትክክል አለመሆኑ ተገልጿል። ሩሲያ የባህር ኃይል ወደብ በሱዳን አገኘች የሚለውን ዘገባ በቅድሚያ ያሰራጨው ዎል ስትሪት ጆርናል ሲሆን ሩሲያ ለ25 ዓመት መብት የሚሰጣት የቀይ ባህር ወደብ ባለቤት ልትሆን መሆኑ ተነግሮ ነበር። ሞስኮ ትልልቅ የጦር መርከቦችን ጭምር ማስተናገድ የሚችል ወደብ በእጇ አስገብታለች ቢባልም ለዜና ምንጩ መረጃ የሰጡት የሱዳን ጦር ባለስልጣን ግን ውሳኔው ለጊዜው ባለበት እንዲቆም መደረጉን የገለጹት የሱዳን ጦር ወደብ ሰጥቶ የአየር መከላከያ ስርዓትና ተዋጊ ጀቶችን ከፈጥኖ ደራሽ ኃይሎች ጋር ለሚያደርገው ጦርነት የመሳሪያ ድጋፍ ከሩሲያ ያገኛል መባሉን ባለስልጣኑ አስተባብለዋል። ስማቸው እንዳይጠቀስ ለሱዳን ትሪቢዩን ጥያቄ አቅርበው መረጃ ያቀበሉት ባለስልጣን ሐሳብና ንግግሩ እንደነበር አረጋግጠው ሆኖም አሁን ላይ ጉዳዩ ባለበት እንዲቆም መወሰኑን ተናግረዋል። ሱዳንም ሆነች ሞስኮ በጉዳዩ አሁን ላይ የተራመዱት እርምጃ የለም ብለዋል። ሱዳን አሁን ላይ ቅድሚያ የምትሰጠው የሱዳንን ክብር በሚያስመልሰው ፍልሚያ ላይ ብቻ ነው፣ ሌላው ጉዳይ ከጦርነቱ መልስ የሚታይ ይሆናል ብለዋል። ሩሲያ የሱዳን ስትራቴጂክ አጋር መሆኗን ገልጸው ከሞስኮ ጋር ያለንን ትብብር እንቀጥላለን ብለዋል። ካርቱምና ሞስኮ እንደ አውሮፓ አቆጣጠር በ2020 የሩሲያ ባህር ኃይል በሱዳን ወደብ የቴክኒካል ድጋፍ የሚያገኝበትን ስምምነት ፈርመው ነበር። በፖርት ሱዳን የሚቋቋመው ወደብ ላይ ከ300 ያልበለጡ የሩሲያ ባህር ኃይሎች እንዲሰፍሩ ስምምነቱ የሚፈቅድ ነበር። እንዲሁም 4 ብቻ የጦር መርከቦች ለማስተናገድ ካርቱም ስትስማማ በኒኩሌር ኃይል የሚሰሩና መሳሪያውን የሚሸከሙ መርከቦች ግን ከልክላ ነበር። ከዛ መልስ ስለ ስምምነቱ በየጊዜው መረጃዎች ቢወጡም ሱዳን ጉዳዩን እንዳልገፋችበት ትናገር ነበር። እንደ አውሮፓ አቆጣጠር በ2025 ፌብሩዋሪ 12 ላይ ሱዳን የውጭ ጉዳይ ሚኒስቴር አሊ ዩሱፍ ሱዳንና ሞስኮ በቀይ ባህር የሩሲያ የጦር ቤዝ ለመመስረት መግባባት ላይ መድረሳቸውን ገልጸው ነበር። አሁን ላይ ግን ሱዳን ጉዳዩን በይደር ማቆየቷን የሱዳን ትሪቢዩን ዘገባ አመልክቷል። በቀጣይ ርዕስ ሰላም ስምምነቱን ጥያቄ ውስጥ የከተተው ውጊያ።
ትራምፕ የሰላም ስምምነት ካፈራረሙ በኋላ ከባድ ውጊያ ገርሽቷል። ዩናይትድ ስቴትስ በመካከለኛው አፍሪካ ታሪካዊ የሰላም ስምምነትን ስታካሄድ፣ በምስራቅ ዲሞክራቲክ ኮንጎ ከባድ ውጊያው እንደቀጠለ ነው። የዳግም ግጭቶች መቀስቀስ፣ በመሪዎች መካከል ያለ አለመተማመንና የአሜሪካ የማዕድን ፍላጎት ማስጠንቀቂያዎች መሬት ላይ ያለውን ደካማ እውነታ ፍንትው አድርገው የሚያሳዩ ናቸው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩዋንዳውን ፕሬዝዳንት ፖል ካጋሜና የዲሞክራቲክ ሪፐብሊክ ኮንጎን ፕሬዝዳንት ፌሊክስ ሼስኬዲ ባለፈው ሐሙስ አዲስ ወደ ተሰየመው ዶናልድ ጄ ትራምፕ የአሜሪካ የሰላም ተቋም ውስጥ ተፈራርመዋል። ትራምፕ የሰላም ስምምነት ያሉትን ስምምነት መፈራረማቸውን ዋይት ሃውስ አስታውቋል። ስምምነቱ የጸጥታ ጥበቃ ከኢኮኖሚያዊና ስትራቴጂካዊ ማዕድናት አጋርነት ጋር በማጣመር የቀረበ ጥቅል ነው። መሬት ላይ ግን ጦርነቱ ገና አልተጠናቀቅም። በኮንጎ ደቡብ ኪቩ ግዛት ባለስልጣናት ባለፈው ረቡዕ እንደገለጹት ሰብአዊ አደጋው እየተባባሰ ነው። በኤም 23 ቁጥጥር ስር በምትገኘው የካዚባ ከተማ የአስተዳደር ባለስልጣን ሬኔ ቹካባ ካሊምቢሬ እንደተናገሩት ብዙ ቤቶች በቦምብ ተደብድበዋል፣ ብዙ ሕይወት ጠፍቷል ብለዋል። የኤም 23 አማጺ ንቅናቄ ባለፉት ወራት ጎማና ቡካቡን ጨምሮ ዋና ዋና ከተሞችን በቁጥጥር ስር በመዋል ጅምላ መፈናቀልና የዜጎች ሞት ማስከተሉን ዶቼ ቬሌ ዘግቧል። ይህ እንቅስቃሴ በኪንሻሳ በተባበሩት መንግስታት ድርጅትና በገለልተኛ ተመራማሪዎች በሩዋንዳ እንደሚደገፍ ተገልጿል። ይሁንና ኪጋሊ የሚገኘው የሩዋንዳ መንግስት ውንጀላውን አጣጥሏል። ትራምፕ በጎርጎሮሳውያኑ ጥር ወር ወደ ነጩ ቤተ መንግስት ለሁለተኛ ዘመን ከተመለሱ በኋላ ተከታታይ ዓለም ሰላም ድሎች ብለው የሚጠሩትን ደጋግሞ አክብረዋል። ዴሞክራቲክ ኮንጎ በዚህ ዝርዝር ውስጥ ቀጥሎ በቀጣይ የተሰለፈች ሲሉም ተናግረዋል። የኤሌክትሪክ ተሽከርካሪዎችና የላቀ ኤሌክትሮኒክስ ዕቃዎች አስፈላጊ የሆኑትን ወሳኝ ማዕድናት ለአሜሪካ ለማስገኘት የሚያስችል መግቢያ በር ነውም ብለዋል። በስምምነቱ መፈረም ወቅት በትራምፕ ግብዣ የኬንያውን ፕሬዝዳንት ጨምሮ የአንጎላ፣ የቡሩንዲና የቶጎ መሪዎች ሲገኙ የኡጋንዳ ምክትል ፕሬዝዳንት እንደዚሁም የኳታርና የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስትሮች ተገኝተዋል። ፖል ካጋሜ ትራምፕ ወገንተኛ ስላልሆኑ ስምምነቱ ተፈጽሟል ያሉ ሲሆን ፌሊክስ ሼስኬዲ ሩዋንዳ ስምምነቱን ታከብራለች ብለን እንጠብቃለን ብለዋል። በስምምነቱ አማጺው ኤም 23 ሳይካፈል ሲቀር ትራምፕ አሜሪካ ማዕድናትን ከሁለቱም ሀገራት ለመግዛት የሁለትዮሽ ስምምነት ታደርጋለች ብለዋል። ከሐሙስ ሰላም ስምምነት የፊርማ ስነ ስርዓት ከመካሄዱ ከሰዓታት በፊት በኮንጎ ደቡብ ኪቩ ግዛት ጦርነት እንደቀጠለ ነበር። ዘገባዎች እንዳመለከቱት በኤም 23 ቁጥጥር ስር በምትገኘው የካዚባ ከተማ በደረሰው ጥቃት ብዙዎች ተገድለዋል። የሰላም ስምምነቱ ከተፈረመበት ጊዜ ጀምሮ የምስራቅ ኮንጎ ነዋሪዎች ጦርነቱ መባባሱን ተናግረዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።